ብችራ ዘር ይትላል። ኡስታዝ እንዴት ኖት? ደህና ነህ አባቴ እንዴት ነህ? አለ እንዴ ብችራ ዘር ስለቃ ላሽ ትለኛለህ? አይ ትልቅ ሰው ኖት ብዬ ነው። አረ ብራዘር ያንተ እንዴ አረ ምንሽ ነው? እሺ እንዴት ነህ አባ? ደህና ነህ? አለን ጥያቄ ነበረኝ ታስተናግደኛለህ? ጥያቄ ብጠይቅ ጠይቂኝ ምችል ከሆነ። አረ ምንሽ ነው እንደዚህ አይነት ስድብ አይበላው? አረ አይበላውም በለው እንደ አይነት ስድብ እስቲ ልሽ ኖርማል ስማ እንደዚህ የለበሰ ሰው ያራዳ ቋንቋ አያወራማ። እንዴ የለበሰ ሰው ያራዳ ቋንቋ ማውራት አይችልማ። አይ እኔ ላክብሮት ብዬ እኮ ነው። አይ ማለቴ ላክብረ ብዬ እኮ ነው እንጂ ታጥበኝ ነበራ። እሺ ማኔ አንድ ጥያቄ አለኝ ግን ካስተናገድከኝ ግን እንዳይደብር። አረ ደብረኝ። አይ እሺ ኢየሱስ አምላክ ነው? ማስረጃ አለ ባይብል ላይ? አረ የለኝም። ዝም ብለህ ነው እንዴ ተጨባብጠን ምናምን እንዴና አባቴ ሰላም ነው? የኢየሱስ አምላክ በዚህ ሙድ ነው ወይስ በየትኛው ነው? አንተ ተቀበል። በየትኛው ሙድ ነው አንተ? በንባብ ምናምን እሺ ወፍ? በንባብና ቤተክርስቲያን በሚለው እና ቤተክርስቲያን ምን አስተማሯችሁ? እኔ ከተውኩ ስንት ዓመቴ። ለምን ማኔ ግን እኔ አሁን አንድ ጥቅስ ነበር የማውቀውና ኢየሱስ አምላክ እንዳለው ምናምን እሺ አየው እላለሁ ብራዘር። ኢየሱስ አምላክ አይደለም አለው የሚል አየው። ኢየሱስ አምላክ ምን መጽሐፍ ላይ ምን ኩስ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምዕራፍ 20 ቁጥር 17 ዮሐንስ ወንጌል ምዕራፍ ስንት አልሰሙም? ምዕራፍ 20 ቁጥር 17 ምዕራፍ 20 ቁጥር 17 እሺ ምን ይላል? ምን ይላል? መቅደላዊት ማርያም አንድ ጊዜ ኢየሱስ ክርስቶስ ከሙታን በተነሳበት ወቅት ላይ ምን ብላ ትመጣለች? ልትነካው ስትል አትንኪኝ አላት። ከዛ ምን አላት እሱ? ሂጂና ወደ ወንድሞቼ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። አንድ ሁለተኛ ልጨምርልህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ ብቻህን ይሁን ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ሌላም ልጨምርልህ። ኤፌሶን ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክ እና አባት የተባረከ ይሁን ይላል። ስለዚህ ኢየሱስ ክርስቶስ አምላክ አለው ነው የሚለው መጽሐፍ። እንዴት ትላለህ? ላሳይሽ? መጽሐፉን ላምጣ? አሳይኛ። መጽሐፉን አምጥተሽ አሳይኝ። ኦኬ ዌይት ሚ ዋን ሰከንድ። እሺ አንዴ። እሺ ልጠብቅሽ። ሰላም ሰላም። ወሬ ላይ ስለነበር ብችራ ዘሬ ምን ሆነሽ ነው እንዴ? ዝም ብለህ እንዴ ትላለህ? ምን ሆነሽ ነው አይባልም። ይሄ ስህተት ነው። ምን ሆነ ነው አይባልም። ምን ሆነሽ ይኸውልህ ማኔ ከየትኛው ከኤፌሶን ልጀምርልህ? ኤፌሶን ምዕራፍ 1 ቁጥር 3 ላይ ያው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይባርከን የጌታችን የኢየሱስ ክርስቶስ አምላክ ይላል። ያው የጌታችን የኢየሱስ ክርስቶስ አምላክ ማን ነው? እሺ የኢየሱስ አምላክ አንብቤው እናወራለን። አንብቤው አይሻልም? ግን እንዴ ስላመጣው አይደለም መጽሐፍ ቅዱስ ይዤ መጥቼ አንብቤው መቼ ነው የምታመጣው? እሺ እኔ እንደውም በቃ ቀለል ያለ ነገር ላሳየው። እሺ ቀላል ነገር እሺ ፈታ እያለን እንድናወራ ማለት ነው። ቆይ ይሄኛውን እናንብብ እስቲ። ይሄኛውን ብናነብ እንዴት ትላለህ? አሁን ዘሌዋውያን ላይ ጀለሶች አሉ አጠገብ። እስቲ አሉ ሰብሰብ ብንበልና አንዴ ይሄንን እናንብበው። ምን ይላል መሰለህ? እኔ በሱ አላም ነው አንተ ጻፍኮ ቢሆን እስኪ ታውቃ። አረ ብራዘር ወዴት ነው የምጽፈው? አረ ወዴት ነው የምጽፈው? ሪከርድ አድርገውና ያዘው ከፈለክ። አረ እኔ ሪከርድ አይመቸኝም ብራዘር። እሺ ስክሪንሾት ሾትተው በቃ ብራዘር ምን ሆነ? ምን ይላል? እሺ ያው እናንብበው። አረ አንዴ እናንብበው። እግዚአብሔር ሙሴ እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረበው። እነ እውር፣ አንካሳ፣ አፍንጫ ደፍታታ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ። አንተ እያየኝ እንጂ ምን ሆነ ነው?
እያዩሽ እኮ ነው ብራዘር። ድንክ አይን እሺ፣ ድንክ ከማላችሁ አለ። ማን ነው ድንክ ከማላችሁ? ቆይ ትከራከር ቆይ የምታሳምን አንተ የሚያሳምን ሰው አለ። እስቲ ጥራው ማን? ኧረ ችግር የለውም። ዳኝ ነኝ። እስቲ ቆይ ኧረ ና በለው እስቲ ይታለ አንድ ልንክ እዚህ ጋር ስለሚቆራረጥ ና አንዴ ፈልጌ ነው። ና በለው ያሳምናል። ቆይ ምንድነው ያሳምነኝ? ና እሱ ስለሚያውቅ በሚለው ተወሯል። ትልቅ ሰው በሚለው እስቲ እኔ የት አለ? የት አለ ማን? እስቴል ብራዘሪ እኔ መጽሐፍ ሳላወጣ በቃሌ ብቻ አወራለሁ። ችግር የለውም። እንደውም ማለት እኔ ስለ ቆይ እኔ እንኳን አንብቤው እንወራለን። ቆይ በሚለው ቆይ ገርሟል። የት አለ? ጀለስ የት አለ? የት አለ ጀለስ? ይኸው እየመጣ ነው። እሺ ማን ነው? ይኸው ከሱ ጋውሪ ማን ነች? አባ የኔ ጌታ እንዴት ነህ? ሰላም ነው ወይ? አሉልሽ አባ የኔ አባት። ክርስቶስ አምላክ ነው? ክርስቶስ አምላክ ነው ወይ ማለት ጥያቄ ነው። ክርስቶስ አምላክ ነው ወይ? ፈጣሪ ነው። ማስረጃ? አምላክ ነው ፈጣሪ ነው። እንዴት ማስረጃ ማለት? እና አንተ ሰው ነህ? እንዴት ነህ ምናምን ተባብለን ነው? እኔማ ሰው ነኝ። አዎ ሰው ነኝ። ማስረጃ ንገረኝ። አዎ ስንት ላይ ልንገርህ? ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 ላይ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ስለዚህ ሰው ያው እኔ ሰው ነኝ። ማስረጃ መጣው። ኢየሱስ ሰው ለመሆኑ ማስረጃ ማን ነው? አምላክ ነው አለኝ እኮ ለዛ እኮ አንተ አውራኝ እንጂ ምን ሆነ ነው? ያው ይሳደባል። ቅሞ ነው እያሉክ እኮ ነው። ቅሟል እንጂ ብራዘር ራሱ እኔ ከሚያራራኝ ቅሞ ጀለስ ሌላ ታሪክ ውስጥ ገብቷል። ለዛ እኮ ነው ትስማማላችሁ ብዬ እኮ ነው። ጦጣ ብሏል እኮ ሌላ ታሪክ ውስጥ ገብቷል። ምላሱ ራሱ አረንጓዴ ሆኗል። አንተ እንዴ ብራዘር አይሰማ እየተሰማኝ እኮ ነው። ምንድን ነው ያልከኝ? አዎ ኢየሱስ ክርስቶስ ሰው እንደሆነ ማስረጃ አለ። አምላክ እንደሆነ አንተ ማስረጃ ትሰጠኛለህ። እኔ ሰው እንደሆነ ማስረጃ ልስጥ። ባይብል ላይ አምላክ ሰው ሆኖ ነበር። አዎ ሰው ሆኖ ነበር። ማስረጃ እሱ አምላክ ሰው ነው የሚል ማስረጃ ነኝ። እንዴት እንዴት አለው ማስረጃ ነው። አምላክ ሰው እንደነበረ ነው ወይስ ምንድን ነው የፈለከው? አይ አምላክ ሰው ሆነ የሚል ማስረጃ። እንዴት አንተ አምላክ ሰው መሆኑንማ እናንተ ላይ እኮ እናንተ ራሱ እኮ ታውቁታላችሁ። አረ እኛን ተው ብራዘር፣ ያንተ ራስ መቻ መጣ ሲጀምር የቱ ጋር ለኛ ሲል ከልጅ ካዳ አረ ለኔ ሲል ማንም የሆነ የለም። ማስረጃ አምላክ ሰው ነው የሚል እስቲ ማስረጃ። እንዴት አምላክ ሰው ሆነ ማለት እኮ ማስረጃ ጥቅስ የለም። አንተ አምላክ ሰው ለአንተ ብሎ ሰው መሆኑን አታምንበትም ነው? ከየት የመጣ ነው? ሲኖር ነው ምናምን ነው። አሁን ከማስረጃ አስተኛ አንተ ከየት ነው የመጣው? ማስረጃ የለም ባይብል ላይ አታውቀውም። አንተ ከየት ነው የመጣው ነው? እኔ እኮ ማስረጃ ለምን አንተ እኮ እኔ በጣም ኦቨር ስትሆን እኮ ነው ማስረጃ ላወጣልህ የምችል ነው። ምንድነው? የምን ኦቨር ነው የምታወራው ብራዘር? ምን ሆነ ነው? ከባድ ጥያቄ ስጠይቅና ማስረጃ ምናምን እኮ ብራዘር ምን ሆነ? ይኸው ልንገርህ፣ ይሄ እየተረዳኸው የምትክደው ነገር ስለሆነ ማለት ነው። የቱ ጋር ነው የተረዳሁት? ምንም የማውቀው ነገር የለም። እስቲ ማስረጃ አስተኝ። የቱ ጋር የትኛው የባይብል ቨርስ ነው ኢየሱስ አምላክ ነው የሚለው? ስማ፣ አሁን ረጅም ይወራ ነገር አይደለም። ቀለል ያለ ነገር ነው። አምላክ አንተ በአምሳሉ ነው የፈጠረ። የት አለ? አንተን የፈጠረ በአምሳሉ እና እኔ አምላክ ነኝ ማለት ነው? እና አምላክ ነኝ ማለት ነው? እንዴት አምላክ ነኝ ማለት? በአምሳሉ ስለፈጠረኝ አምላክ ነኝ ማለት ነው? ብራዘር በቃ አንተ ትሻላለህ እኮ ማለት ሌላ ሰው ጋር እንዲህ እንደዚህ ብራዘር አንተ ትሻላለህ እኮ ከሱ ዝም ብለን ያመጣው ይሄንን። እስቲ በቃ ከምንከራከር ይብራ በቃ እስታይል በቃ እሺ ይመችህ። በይ ሰላም ወይ ይሜ በቃ ይሜ አይ ትላለህ ቀላል ይዋ። እሺ ደግሞ እስቲ ሌላ ይፈለግ ሌላ ኧረ ቢስሚላህ ሙቀት። እሺ ክርስቲያን ከእናንተ መሀል መግባት የሚፈልጋለን? ዲቻ
ዲቻ እንደመጣ 1000 ብር ሰራ መግባታ እንደመጣ 1000 ብር ሰራ 1000 ብር አይ ክርስቲያን እኔ ቤት እኮ አይመጣም። በቃ ፈራችኋ። በቃ እንትን አስተነገ ቁም ነገር በጣም ነው ማዝነው። መምህሮቻችሁም አይመጡም። ሰማ ክርስቲያን አለ የሚገባ ክርስቲያን እሺ እኔ ክርስቲያን ነኝ አስገባኝ እያሉ ነው። እስቲ እናስገባችሁ ደግሞ እስቲ እናንተ ና እሺ ግባ። ና ግባ ና እንዳንተ አይነቱ ነው አይደል እንዴ የሚፈልገው? ና እስቲ ና ክርስቲያን ካለ ግቡ። ቤዛ ነይ ግቢ ቤዛ አንቺም እሺ ሌላ አንድ ያስገባኝ ክርስቲያን ኮንክ ብቻ ነው ሲያርሰብን ሙስሊም ኮንክ ታች ነው ማድረግ። እሺ ክርስቲያን ሰላም ብያለሁ። ሰላም ድምጽ ርቋል። አይሰማም አሁን? አዎ ይሰማል። እሺ አታወራም ነው አታወራም? ኧረ ድምጽ የለም። ጠይቀን ጥያቄ ስኖር ነው እኮ ማውራ እኮ ልጠይቅህ። አዎ ጠይቀኝ የፈለኩት። ኦ በጣም ጥሩ። ስንት አምላክ ነው የምታምነው? እሺ ወንድም ይተላ ወይ ጣልቃ ትግባ እንዴ? ስንት አምላክ ነው የምታመልከው ክርስቲያን? ኧረ አትደውከኝ እባክህ። የምታወራ ከሆነ አውራ። ምን ሆነ? እሺ ድምጽ እየራቀ ነው የሚደርስ ወይስ እንዴ? አንድ አምላክ አልኩህ እኮ። እሺ ስንት አምላክ ነው ለአንተ የተሰቀለልህ? አንድ አምላክ። ከአንዱ አምላክ ውጪ ሌላ አምላክ አንድ አይሰማም? ይሰማኛል። ከአንድ አምላክ ውጪ ሌላ አምላክ የምታውቀው አለ? የለም። ስለዚህ አብ አምላክ አይደለም ማለት ነው። ከተሰቀለ ውጪ ሌላ አምላክ የለም። አይሰማም? እኔ ጋር ነው ችግሩ፣ እሱ ጋር ነው። ዘግሬስ አይሰማም? በቃ አዛገኝ ወላሂ። እሺ ሲያርሰብ እንቀጥል። አንተ ቆይ እሺ ዘግሬስ ሲያርሰብ እንቀጥል ወይ እኔ የምልህ አንተ የምትለኝ። እሺ ጥያቄ ልጠይቅህ። ቅድም ያወጣው መጽሐፍ ቅዱስ ማለት ነው። ቅድም ያወጣው መጽሐፍ ቅዱስ እሺ ቅድም ያወጣው መጽሐፍ ቅዱስ እንዲህ ነው ማለት እንደዚህ አይነት መጽሐፍ እኔ በእርግጥ እንትን ቢሆን አላውቅም። እኔ ጋር ያለው ነገር የለም። መጽሐፍ ቅዱሱ አለኝ፣ ግን አንተ ያመጣቸው ከየት ነው የምታመጣቸው? የትኛው ከዘሪ እንትን ድንክ ምናምን የሚለው ነገር ማለት ነው። ዘሌዋውያን ላይ ያን እኮ እንዴት ማለት ጎግል ላይ ነው ያወረድከው አይደለም? መጽሐፍ ጎግል ላይ ምናምን የለም። ማውጣት ትችላለህ ከፈለክ፣ ጎግል ላይ ከፈለክ ማለት እንዴት አድርጌ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ክርስቲያን ነው ሙስሊም ነው? መጀመሪያ እኔማ ሙስሊም ነኝ። እሺ በቃ ታች ጠይቀኝ። እሺ ዘሌዋውያን ምዕራፍ 21 ቁጥር 16 ሙስሊሞች ጥያቄ ካላችሁ ብቻ ግቡ አላ ማለት በቃ ተውኝ ብያችኋለሁ እናንተ ልጆች። እሺ እኔ ዛሬ ደግሞ በአረቦች ልብስ
እንደ ኢየሱስ ክርስቶስ በኢየሱስ ክርስቶስ ልብስ ነው የመጣሁት። ገርሟል እንዴ? እና ኢየሱስ ያድናል። ራሱ ማዳን አልቻለም። አድነኝ እያለ ያድናል ኢየሱስ። ምን የምናፍርበት ነገር የለው። ኢየሱስ ያድናል። ዘግሬስ አንዴ ከአንተ ጋር እንደ ነገር አላወራም። ዘግሬስ አንተ አንዴ ምንድነው የሚለው ስምህ? ኢየሱስ ያድናል። እኔ ወንጌላዊ አስፋ ነኝ የሚባለው። ወንጌላዊ ከአንተ ጋርማ እንደዚህ ተራ ወሬ አናወራም። ቆይ እንዴ ያድናል አያድንም ምናምን አናወራም ከአንተ ጋር። ኢየሱስ የባህሪ አምላክ ነው። ፈታ ብለህ እየተናገርክ ካለው እኛ ፈታ ብለን ጌታን የምናምነው ፈታ ብለን እናወራለን። ኧረ ፈታ ብለህ እስቲ ተናገር። እስቲ አንድ ጥቅስ ተናገር። እኔ ፊት እስቲ አንተ አንድ ጥቅስ ኦኬ ዮሐንስ ወንጌል ምዕራፍ 3:16 ላይ ኢየሱስ ክርስቶስን ካላመንክ አሁን ተፈርዶብሃል። ይኸው አመጣው። ምን ብለህ ነው የምታምነው ብለን ስንል አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል አለ። እናመሰግናለን። ሌላ ቆንጆ ማስረጃ አይደለም። ፍርድ አለብኝ። ውሸት ነው የተናገርኩት። ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል የሚለው ውሸት ነው። ፍርድ እንዳለብህ ከፍርድ ነፃ መሆን ኢየሱስን ካላመንክ የመናገር መብት ነው። ጥያቄው ምን ብለን የዘላለም ሕይወት አለ ብዬ አምናለሁ። ምን ብለን እንመነው? ኢየሱስን አዳኝ ነው ብለህ እጅ አንስተህ አሁን የሚለውን እኔ የሚለውን ወንጌል የሚለውን ተናግረህ ኢማን አለበለዚያ እላለሁ። ሁለቱንም እጅ አንሳ አልኩኝ። እሺ ኢየሱስ ጌታ እንደሆነ ኢየሱስ እግዚአብሔር ጌታ እንዳረገው እሺ አይደለም አይልም። ኢየሱስ ጌታ በጥቅስ ነው ና ይኸው ጥቅስ ላውጣለህ። ቆይ እኮ በጥቅስ ነው የምናወራው። ኢብራሂም ቆይ አንዴ ወንጌላዊ ቆይ አንዴ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እኔ ከተሳሳትኩኝ ይኸው መስክሩ ብሏል። ልመሰክር እኮ ነው እኔ እንግዲህ ቆይ አንዴ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። ቆይ አንዴ ላስመስክርህ። አንተ በዚህ ጥቅስ መሰረት ምን አለ መሰለህ መጽሐፉ ሲናገር ነው። እሺ እጅህን አንሳ አንዴ፣ እጅህን አንሳ አንተ ያላማንኮ አንዴ መስክር። እጅህን አንሳ። ኢየሱስ ጌታ እናንተ የሰቀላችሁትን ኢየሱስን ቆይ አንዴ አንዴ እግዚአብሔር ጌታም ክርስቶስም አደረገው ይላል። እጅህን አንሳ መስክር። አንተ የቁርአን መሰክርም አንተ የቁርአን ተከታይ ነህ አይደል? እኔ የክርስቶስ የወንጌል ተከታይ ነኝ። መስክር እኮ በመጽሐፍ መሰረት መስክር። እሺ አስመስክረኝ። በቃ እሺ አስመስክረኝ። አንድ ነው ቁም ነገር ነው ፈለከው ያዲን አንድ ነው ሊያስረዳክ ነው ቁርአን ውስጥ ላይ አረ ቁርአኑን ተወው። ቆይ አረ ባይብሉን ራሱ መቻልከው ብራዘር ቁርአኑ ላይ አትቆይ። ባይብሉን እስቲ መጀመሪያ አንተ ዳራ ስለምን ቆምክ? አሁን ለምሳሌ ስለ ኢየሱስ ጌትነት እየተናገርኩ አንተ ቆም ቁርአንን የማትናገር የማሰማ ከሆነ ወንጌልን የማሰማ ከሆነ ምንድነው አሁን አንተ ትርጉሙ ንገረኝ። እሱ እኔ ኢየሱስ ወንጌልን እንድሰማ ወንጌላዊ ቆይ ወንጌልን እንድሰማ በማስረጃ ነው የምናወራው እንዴ? ማስረጃ ዝም ብለህ አለ። ይኸው አሁን ኢየሱስን እግዚአብሔር ጌታ አደረገው ይላል መጽሐፉ። ታዲያ እኔ ዋሸው? የሚጠይቅን ጥያቄ ብቻ ነው የሚመልሰው። ሚዲያ ይሄ ከፈትኮ ያንተ ከሆነ ነው ወደ ታች የምታወርደኝ እንጂ አሁን ጠይቅ። እሺ ጠይቅ። ኢየሱስ ያድናል አታምንም? እግዚአብሔር አዳኝ አድርጎታል። ሐዋርያት ሥራ ምዕራፍ 5 ቁጥር 30 እናንተ የሰቀላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ከዛ በኋላ ምን አለ መሰለ ቁጥር 1 ይላውጣል። ያው ምን እንዳለ እኔ እኮ በማስረጃ ነው። እኔ ጋር መተህ ያለ ማስረጃ ጠግበህ ትሄዳለህ። ማስረጃ ይሄን እግዚአብሔር ለእስራኤል ንስሐ የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አድርገው ይላል። እሺ ቀጥል። አዳኝ አደረገው እግዚአብሔር። እሺ ቀጥል። እሺ ሌላ ዳንኩበትን ወንጌል እውነት የሆነውን ነው የምናገረው። አንተ ምን ነው የምታወራው? ኢየሱስን ይሳታምን እኔ አንተ የዳንክበትን ወንጌል ነው የማወራው ነው። አንተ የምትለው ኢየሱስ ጌታ እንደሆነ መስካሪ ከሆንክ የምትናገረውን እየሰማሁ ኢየሱስ አዳኝ እንደሆነ በአፌ እየመሰከርኩ ነው። ኢየሱስ አዳኝ መሆኑን ታምናለህ? አዎ አዳኝ ነው። አዳኝ ኢየሱስ ያድናል። አዎ ኢየሱስ እግዚአብሔር አዳኝ አድርጎታል። ችግር የለም። ቀጥል።
ኢየሱስ አዳኝ እንደሆነ እየመሰከርኩ ያለሁት ያመንኩበትን ጌታ ያዳነኝ አዳኝ አድርጎታል። አዳኝ አድርጎት ነው። ያው እግዚአብሔር በራሱ አይደለም፣ ራሱን ማመን ማድረግ አይችልም። ኢየሱስን ታምናለህ? ሌላ ማስረጃ ቆንጆ። አዎ ክርስቶስ ነው ብዬ አምናለሁ። ትክክል ነህ። ወደ ነው የምትሄደው? ወደ የማውን ቦታ አትሄድ። ከቃሉ ውጪ የምትወድ ከሆነ ዋጋ የለውም። ዮሐንስ ወንጌል ምዕራፍ 3:16 ዮሐንስ ወንጌል ምዕራፍ 3:16 አንብብ። ክፈትልኝ እኮ ምን ብዬ ለምን መጀመሪያ እሱ የዘላለም ሕይወት እንዳለ ሕይወት እንደሆነ አዳኝ እንደሆነ ታምናለህ? አሁን ክፈት ያን ቦታ። የዘላለም ሕይወት እንዲሰጥ እግዚአብሔር ሰጥቶታል። ሐዋርያት ዮሐንስ ወንጌል ምዕራፍ 5:26 ላይ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። ስለዚህ እግዚአብሔር ስለሰጠው ይሰጣል። ችግር የለውም። ቀጥል። ሌላ ታሪክ አይደለም እኮ ሕይወቱን እያወራ ያለሁት እኮ ነው። የራሱ ሕይወት እኮ ነው እያወራ ያለሁት ታሪክ አይደለም እኮ። ስለዚህ አሁን ፍርድ አለብህ። እሱን አምነህ ድነሃል። ክርስቶስ ነው ብዬ አምኜ ይፈረድብኛል? ክርስቶስ ነው ብዬ ባምን ይፈረድብኛል? ክርስቶስ ነው ብዬ ባምን ይፈረድብኛል? ክርስቶስ ነው ብሎ ያመነ ይፈረድበታል? አይ እሱ ይፈረድበታል። በቃ እኔ ክርስቶስ ነው ብዬ አምናለሁ ክርስቶስ ነው ብዬ። ኢየሱስ አዳኝ እንደሆነ ታምናለህ? እግዚአብሔር አዳኝ አድርጎታል። ያድን ነበር። ሌላ ነገር አትሄድ። ኢየሱስ አዳኝ እንደሆነ ታምናለህ አይደል? እግዚአብሔር አዳኝ ባያደርገው አያድንም ነበር። ቀጥል። እኔ ሚሊም ብቻ ተናገር። የምትሄደው ቦታ እኔ ዳይሬክት ነው እየጠየቀው ነው። ቀጥታ አንተ ደግሞ እየካለው ወደ ሌላ ቦታ ነው። ዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያን ልጁን እስከሚሰጥ ድረስ ዓለሙን እንዲህ ወዶአልና ይላል። ዓለም በልጁ እንዲድን ምዕራፍ 12 ቁጥር 44 ላይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። ጨረስ። አልጨረስኩም ብሎ ከታረገኝ አይደለም። መጽሐፍ ቅዱስ ዘግሬስ ያኔ ፈታ እንበል እንጂ አንዳንዴ እንኳን ዘግሬስ ተው። አሁን ፈታ የኢየሱስን ስም እየጣራ ፈታ ማለት ጥሩ ነው። ሰው ሌላም አንተ አይነት ምንም እኮ አሁን ለዲቤት አትሆን። ለምን አትሆን እኮ አንተ አሁን ዝም ብለህ እኮ ነው የምታወራው። ሰባኪ የመንገድ ላይ ሰባኪ ነህ። አሁን አንተ እንደዚህ ነው የመንገድ ላይ ሰባኪዎች የምናደርጋቸው። በነገራችን ላይ ቸርች መሰለህ ደገና ቸርች መስሎ ከሆነ ተሳስተሃል ብራዘር። እዚህ አሁን ቸርች አይደለም። ዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ ካመንክ አይፈረድበትም፣ ካላመንክ ምን ብዬ ለምን ያው ሁለቱንም እጅ ሲታነሳ ኢየሱስ ጌታ እንደሆነ መጀመሪያ ምን ብዬ ነው ማለት ነው? እግዚአብሔር ከሙታን እንዳስነሳ ቆይ አንዴ ወንጌላዊ አንዴ ቆይ ኢየሱስ ማን ነው ብዬ ልመን? የዘላለም ሕይወት ነው ብዬ ብላይ። እግዚአብሔር የዘላለም ሕይወት ምን አለ መሰለህ? ዮሐንስ ወንጌል ምዕራፍ 6 ቁጥር 5 ምዕራፍ 10 ቁጥር 6 ላይ እኔ እውነትም መንገድም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አየው። ስለዚህ በእኔ በቀር ስላለ በኢየሱስ በኩል የዘላለም ሕይወት ይገኛል ነው ባጭሩ። አለቅ። ስለዚህ ኢየሱስ መንገድ ነው። የዘላለም ሕይወት ሕይወትም ነው። እሱ ካለለ ሕይወት የለም። ታምናለህ? መንገድ ነው ኢየሱስ። እሱን ካለለ ሕይወት የለም። ታምናለህ? እኮ በጊዜው የነበሩ ሰዎችማ እሱ ከሌላቸው ሕይወት የላቸውም። ትክክል ነው። ምን አለ ኢየሱስ? ዮሐንስ ወንጌል ምዕራፍ 17 እሱን አሁን አይደለም ያለ ያለፈው ነው። ኢየሱስማ በቃ እንዴ ምን ሆነ ነው? ኦኬ አንተ እንደምትናገረው ሙስሊም ነህ። ያ የተሸፈነው ሁሉ ሙስሊም አይደለም። አንተ የክርስቶስ ተቃዋሚ መንፈስ ነህ። ያንተ መንፈስ የተወጋዩ ነው። እሺ ቀጥል። ጥሩ አይደለማ ንግግሬ መልካም ስላልሆነ እንዲህ አይደለም። ምን ሆነ ነው? እኔ አሁን ከዚህ በኋላ ማለት ነው ለምጠይቅህ ማስረጃ ካልሰጣኝ እንደዚህ ነው ማድረግ። ማስረጃ ፈልጋለሁ። አሁን ምን ብዬ ልመን? ኢየሱስን ማን ነው ብዬ ልመን? እሱ የዘላለም ሕይወት አለ ብለህ እመን። ኢየሱስማ እግዚአብሔር የዘላለም ሕይወት እንዲሰጥ እኮ ሰጥቶታል። ችግር የለውም አታስብ። ለሱ ሌላ አምላክ ነው ብዬ ማመን አለብኝ። በትክክል ማስረጃ የቱ ጋር ነው? አምላክ ነው፣ ፈጣሪ ነው። የቱ ጋር? ኧረ ዝም ብለህ እንዳታወራ ብራዘር። ማስረጃ ጥቀስ። ቀስ በላይ ችግር የለውም። ኢየሱስ ክርስቶስ የዘላለም ሕይወት እንዳለ አታምንም አንተ? ይሄን ብቻ ነው እንደምታውቀው? ምን ሰጥተው ለጥፈውብን የሰጡ ወይስ ፕሌይ አድርገው ነው የለቀቁ? ሌላ ጥቅስ ፈልግ እንጂ
እሱ የዘላለም ሕይወት እንዳለ እኮ እየነገርኩ ነው። እንወያይ በትክክል። አዎ እግዚአብሔር ነው የዘላለም ሕይወት የሰጠው። ኦኬ ቆይ እንወያይ በትክክል ጥቅሱን። አዎ እንወያይ፣ በስነ ስርዓት እንወያይ። ቶሎ በል ፈጠን አድርገህ። በትክክል ነው የፈለግከው? ታና ማስረጃው ታና እንትኑ ሊዘጋጅና ለምጣ። ግን ኢየሱስ አዳኝ መሆኑን ካላማንክ የዘላለም ሕይወት እንድኖር ኢየሱስ አዳኝ እግዚአብሔር አዳኝ እንዳደረገው ካላመንክ፣ ኢየሱስ አምላክ እንዳልሆነ ካላመንክ፣ ኢየሱስ ሰው እንደሆነ ካላመንክ አንተ አድንም። እኔ እየሰበክ ነው እንዴ? አንተ እኔ የሚለውን አንተ የፈለግከው ነው። አንተ የፈለግከው ሌላ መረጃ ነው የፈለግከው አይደለም? ማታውቂው ማታውቅ ከሆነ ማስረጃ ይዘህ ስትመጣ ነው። እሺ አታውቅም አንተ በቃ ሂድ። አይ ውሸት ይዘህ ና። እሺ አባቴ እንደሆነ እየነገርኩህ ታውቃለህ። ትወያይኛለህ እኮ አውራ ማስረጃ ይዘህ ነው። 16 ግብ ይሄ ሰውዬ ለጥፎበት ነው እንደ ኢንተክስ ምን ሆነ ነው አይደለ? በመስመር እንግባ እንጃብር ብዬ ሰውዬ ምን ሆነ ነው? ልጁ ያለው ህይወት አንተ ይመስላል። ምን ሆነ ነው? ህይወት የለውም ይላል። በቃ ከሰው ጋር ልወያይ እስቲ። ፓውል የሚባል አንዴ እዚሁ ተቀመጥና ተማር እስቲ አንዴ ቆይ። እሺ ጳውሎስ ሰላም ናችሁ? እንዴት ነህ ወንጌላዊ? አለን እግዚአብሔር ይመስገን። ክርስቶስ አምላክ ነው። ሐሳባችሁ አንድ ይመስላል ግን ምን ሆናችሁ ነው እናንተ? አንቴና ትንሽ ክፍተት እነ ዮሐንስ ኢየሱስ አምላክነቱን ሰብከዋል። ማቴዎስ፣ ዮሐንስ፣ ሉቃስ እነ ጳውሎስ ሰብከዋል ኢየሱስ አምላክ መሆኑን። እነ ኢሳይያስ ምናምን ማስረጃ አስተኛስ? አዎ ኢሳይያስ በመጀመሪያ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ አለቅነቱ በጫንቃው ላይ ይሆናል ብሎ ሰብኳል። እሱ ከመምጣቱ በፊት ደበላለከው ጥቅሱን። አሁን ዮሐንስ 14 እና ማን ነው ኢሳይያስ 14 እና ኢሳይያስ 9ን ደባለከው። አለቅነት የሚለው ላይ እናወራ። አዎ እሱ ኢሳይያስ 9:6 ነው። ኢሳይያስ 9:6 ምንድነው የሚለው? ለነብዩ መሐመድ ነው የጥቅስ። እሺ በጣም አዝናለሁ። ለነብዩ መሐመድ ነው ያ ጥቅስ። ነብዩ መሐመድ ቆይ መጽሐፍ ቅዱስ ላይ የለምኮ ቁርአን ላይ ካለ ነው እንጂ ላሳይ ከነስማቸው ላሳይ አለይሂ ሰላም መጽሐፍ ቅዱስ ላይ እሺ ያሳይ። እሺ እንደውም ቆይ የሚያናድደን ጥቅስ ልስጥሽ። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ኢየሱስ ሲናገር ምን ይላል መሰለ? እሺ ሌላ አጽናኝ ይሰጣችኋል አለ። አጽናኝ የሚለው የግሪክ ቃል ምንድን ነው? አጽናኝ ማለት ጰራቅሊጦስ ነው አይደል? አጽናኝ ማለት መንፈስ ቅዱስ ነው አይደለም? ጰራቅሊጦስ ነው። ግሪክኛው ጰራቅሊጦስ ይላል። እሺ ፓራክሊቶስ ይላል። የፓራክሊቶስ ስርወ ቃልን ታውቀዋለህ? ሩት ወርዱን እኔ ያው መጽሐፍ ቅዱስ ላይ አጽናኝ ማለት እኔ እሄዳለሁ ከኔ አልፎ የሚሰራ መንፈስ ቅዱስ ልካቸዋለሁ ወደ እናንተ አይመጣም ይላል። እሱ ኢሳይያስ ማን ነው? ዮሐንስ 16 ላይ ነው። የ14 ላይ ነው እያናገርኩ ያለሁት። ስለዚህ ፓራክሊቶስ ማለት ከሁለት ቃላት የተዋቀረ ነው። ፓራና ካሌው ከሚሉ ሁለት ቃላቶች የተዋቀረ ነው። ስለዚህ ፓራ ማለት ሃይሊ ማለት ነው፣ ወይ ደግሞ ሞርዛን በሚል ይመጣል። ክሊዮ የሚለው ደግሞ ወይ ደግሞ ክሊዮስ የሚለው ቃል ፕሬዝ ወይ ደግሞ ግሎሪ ወይ ደግሞ ግሎሪያ በሚል ይመጣል። ስለዚህ ሃይሊ ፕሬዝድ ይሆናል። ሃይሊ ፕሬዝድ ማለት ምን ማለት ነው ታውቃለህ? ሃይሊ ፕሬዝድ ማለት ምን ማለት ነው? ንገረኝ። አህመድ ማለት ነው። ወደዛ ሄድክ? አይገርምም? አይ ቀጥታ ቆይ መጽሐፍ ቅዱስ ላይ አሁን ነቢያት ከሙሴ ጀምሮ ብዙ ነቢያት አሉ። ሙሴ አለ፣ ኢያሱ ሁሉም ነቢያት ስለ ነብዩ መሐመድ ጠቅሰዋል። ለምሳሌ ዘዳግም ላይ ሙሴ ተናግሯል። ለምሳሌ ምን ብሎ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል። ዮሐንስ እንዳንተ ያለ ስማ የሌሎች ነቢያት አሁን ሙሴ ታደርቀኝ ነው ወላሂ አንተ ዛሬ ገባው።
ይሰማል ማውራው ጋይስ? ስሚዞ ሰላም አለይኩም። የኔ ነው የተቋረጠው። አንተ ልጠይቅ እንጂ ልታስተምር አይደለም። ልጠይቅ ነው የፈለግከው ኢየሱስ አዳኝ መሆኑን ሙስሊም መሆኑን እየገለጥክ ምንም እንትን የለም። ስለዚህ ቃሉ እውነት ስለሆነ ማለት ነው። አሁን እኔ ሚውት ያረከው ለመሰለኝ ኢየሱስ አዳኝ መሆኑን እያወቅ ሰዎችን ዝም ብለህ ዮሐንስ ወንጌል ያለው ሐዋርያ ስራ ኢየሱስ እግዚአብሔር አዳኝ ያደረገው ይላል። እስኪ ተራን ጠብቅ አንዴ፣ እነዚህ ላስተናግዳቸውና ትገባለህ። ያን ወንጌላዊ አንዴ እሺ፣ የገባውን ልጅ አስገባ። አዎ ልደት አለ። ልደት ተራ በተራ ይቀጥሉ። እሺ ወረዳ ታዲያ ምን ላለው ልደት ቀጥል እስቲ። ልደተ ክርስቶስ ታማኝ ግባ። አንተ ነህ የምታዘበኛ ቤት አይደለ ፈልጎ ስለሆነ እንዴ ወይ ይመጣል። አታስብ፣ ይመጣል። እኔ ያስገባዋለሁ። ያው ሰላም ነው። በረከት ቀጥልሽ። እንዴት ነህ በረከት? አሎ እግዚአብሔር ይመስገን ሰላም ነው። ደህና አልሐምዱሊላህ። ስለ ነብዩ መሐመድ እየተናገርክ ነበር በመጽሐፍ ቅዱስ ውስጥ አሉ የሚል። አዎ ኢሳይያስ 9:6 ሞግተኛለህ ለነብዩ መሐመድ ነው ብዬ ነኝ ወይ ደግሞ ደስ የሚለው የትኛው? ለኢየሱስ ክርስቶስ በጣም ኃይለኛ ትንቢት ነው የምትለው ለምሳሌ ከዳንኤል 7 እና ከዳንኤል 2 ወይ ደግሞ ከኢሳይያስ 9:6 አለዛ ዘዳግም 18 የትኛው ይሻላል? ኢሳይያስ 9:6 ላይ ስለ ነብዩ መሐመድ ነው የሚያወራው። በጣም አይገርምም? ስለ ነብዩ መሐመድ ነው የሚያወራው። ላስተምርህ? እሺ እስቲ ንገረኝ። አዎ ቁጥር 1 ላይ ስለ ዛብሎንና ስለ ንፍታሌም ስደት ያወራል። ታውቃለህ? የዛብሎንና የንፍታሌም ስደት በ7:22 እስከ 7:32 የተከሰተ ክስተት ነው። ከክርስቶስ ልደት በፊት ማለት ነው። እና ምን እያለ ይናገራል መጽሐፉ ሲናገር? ላንብብልህ አንዴ። መጽሐፉ ሲናገር ኢሳይያስ 9:1 ላይ ነገር ግን ተጨንቃ ለነበረች አይሆንም ማለት ጨለማ አይሆንም። ልባል ተጨንቃ ለነበረች ጨለማ አይሆንም ማለት በመጀመሪያው ዘመን የዛብሎንና የንፍታሌም ምድርን አቃለላለ፣ አሰደዳቸው። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብ ገሊላን ያከብራል አለ። ልባል የዮርዳኖስ ማዶ ያለውን የአሕዛብ ገሊላን ያከብራል። እነዚህ የአሕዛብ ገሊላ የተባሉት አረቦች ናቸው። ይሄ አረቢያን ፔኒንሱላ ነው። አሁን እንቀጥል፣ ገና ነው። በጨለማ የሄደ ሕዝብ ብርሃን አያለ፣ ጨለማ ውስጥ የነበረ ብርሃን ያያል። እነዚህ አሕዛቦች ናቸው፣ እስራኤላውያን አይደሉም። በሞት ጥግ አገርም ለኖሩ ብርሃን ወጣላቸው አለ። ኦኬ ቁጥር 4 ላይ በምድያም ጊዜም እንደሆነ ኦኬ እሺ፣ ሻሃዳ መያዝ የሚፈልግ ሰው ካለ መግባት ይችላል። እሺ በምድያም ጊዜም እንደሆነ የሸከሙን ቀንበር የጫንቃውንም በትር የአስጨናቂውንም ዘንግ ሰብራል አለ። የምድያም ጊዜን ታውቀዋለህ በረከትዬ? ነገረኝ። እሱ ስለ ሀገር እያወራ እኮ ነው። በአዲስ ኪዳን ላይ የምድያም ጊዜ አይደለም፣ ስለ ጌዲዮን ነው የሚያወራው። መጽሐፈ መሳፍንት ላይ ያለውን ጉዳይ ነው። ስለ ነብዩ መሐመድ ሳይሆን እያወራ ያለው እኮ ስለ ሀገር ነው። በሀገር ውስጥ ቆይ አንዴ፣ ይሄ የባርነት ቀንበር ቆይ አዳምጠኝ። ይሄ የባርነት ቀንበር የሚነሳው ልክ የጌዲዮን ጊዜ እንደሆነ በምድያም ጊዜ እንደሆነ ነው ያለው። ኦኬ ስለዚህ በምድያም ጊዜ የሆነው 300 ሆነው እንዳሸነፉት 300 ሆነው የባርነት ቀንበር ከነሱ ላይ እንደሚነሳ ይናገራል። ኦኬ ስለዚህ በታሪክ ደግሞ በአንድ አምላክ አስተምሮ ውስጥ ያሉ ህዝቦች 300 ሆነው ያሸነፉበት አትሰጠኝም ከነብዩ መሐመድ ውጪ ሰለላሁ ዐለይሂ ወሰለም። ለዛ ነው ወርዶ ከታች ቁጥር 6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለ። መቼም ሴት አይደለም የተወለደው እኮ። ያ የተወለደው ሕፃን ማን ነው? ነብዩ መሐመድ እንደሆነ እኮ እያሳየው እኮ ነው። እዛ አለቅነትም በጫንቃው ላይ ይሆናል አለ። ስለዚህ አለቅለት በጫንቃ ላይ ማለት ነብዩ መሐመድ እኮ አንድ ነገር ነብዩ መሐመድ እንኳን መጽሐፍ ቅዱስ ስለሱ ሊያወራ ቀርቶ ቁርአን ራሱ ነብዩ መሐመድ እንኳን ስለ እንዴት እንደተወለደ ሊያወራ ይቅርና መጽሐፍ ቅዱስ ላይ እንኳን ስለ ኢየሱስ ሊያወራ ይቅርና እንደዛ ያልከኝ ነው። እሺ አይደለም ነብዩ ስለ መጽሐፍ ቅዱስ ስለ ነብዩ መሐመድ ሊያወራ ቀርቶ ቁርአን ራሱ ነብዩ መሐመድ ስለ ኢየሱስ ክርስቶስ ባይብል ሊያወራ ይቅርና ሽታውም የለም። ስለ ኢየሱስ ክርስቶስ እኮ ነው እያወራ ያለው። አያወራም።
ስለ ኢየሱስ ክርስቶስ የሚያወራውን በሙሉ ለነብዩ መሐመድ ሰጣችሁ ትችላላችሁ እንዴ? ሽታው የለም እዚህ ላይ እኮ እያልኩ እኮ ነው። ሽታው የለም። እሺ ጥሩ። አንዴ ስማ፣ አንዴ ስማ። 300 ሆኖ ስለ ኢየሱስ ክርስቶስ እንደሚያወራ ላሳይ። 300 ሆኖ ያሸነፈው መቼ ነው? ኢየሱስ ክርስቶስ በጦርነት መቼ ነው? ቁጥር 4 ላይ እሱ አይደለም እኮ እሱና ያ አይገናኝም። አይደለም ቃሉ ላይ እንሂድ። ቃሉ ላይ ስለ ነብዩ መሐመድ ነው ብላ እኔ ኢየሱስ ክርስቶስ መሆኑን ክርስቶስ ያሸነፈው መቼ ነው? ስለ አይደለም ቃሉ ላይ እንሂድ። አሁን 3 ወደ ሌላ ቁጥር 4 ላይ በሚዲያም ጊዜ እንደሆነ ይላል። ሚዲያም ጊዜ መቼ ነው? በሚዲያም ጊዜ የሚያሸነፉ አሉ፣ ነቢያት አሉ ያሸነፉ። እንደሆነ ነው። ባርነት ቀንበሩን የሚያነሳው ይሄ የሚመጣው መሲህ አሁን የተወለደው ልጅ ነብዩ መሐመድ ነው እያልከኝ ነው አንተ? ነብዩ መሐመድ አለመሆኑን ደግሞ እኔ ልንገርህ። እዛው ክፍል ላይ አውጣ ቁጥር 9 ላይ እንደሆነ የምትነግረኝ ከቁጥር 4 ስትጀምር ነው። ከቁጥር 1 ጀምር። ቁጥር 9 ላይ ቁጥር 9 ቁጥር 6 ለምን 9 አይደለም? ቁጥር 4 ላይ ማን ነው ይበጠብጠን? ሕፃን ተወልዶልናል ይላል። ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል። ያረጀ ሰው ነው የሚወለደው? ቆይ አንዴ፣ የሚወለደው ያረጀ ሰው ነው? ያረጀ ሰው ማለት እኮ ያረጀ ሰው ይወለዳል እንዴ? ነብዩ ኢሳይያስ እኮ ትንቢት እየተናገረ ነው። ተገርመ ከሆነ ያረጀ ሰው አይወለድም። የሚወለደው ሕፃን ልጅ ነው። ኦኬ፣ እንዲህ ግርም እንዳይለ ያረጀ ሰው ማለት ምን ማለት ነው? አይ ገርሞ ስለሚወለደው አግራሞት እንዳይፈጥርብህ ስለሚመጣው ልጅ ትንቢት እየተናገረ ነው ኢሳይያስ። እኮ ያ የሚወለደው ሕፃን ልጅ ነብዩ መሐመድ ናቸው ያልኩህ እኮ ነው። እንዳይገርምህ እኮ እያልኩ ነው። ነብዩ መሐመድ አይደለም። ነብዩ መሐመድ ቁርአን ራሱ አይተረክላቸው መራሳቸው የጻፉት ቁርአን ራሱ ኢየሱስ ክርስቶስ አባታቸው ማን እንደሆነ እናታቸው ማን እንደሆነ ራሱ ኢየሱስ ክርስቶስ በታሪክ ነው የሚነገረው እንጂ በቁርአን አልተጻፈም። ኢየሱስ ክርስቶስ አዳምጠኝ። ኢየሱስ ክርስቶስ ማን እንደሆነ ራሱ መጽሐፍ ቅዱስ አያውቀውም። ገርሞ ከሆነ ማለት ነው። ስለ ኢየሱስ ክርስቶስ ገና ከመወለዱ በፊት ብዙ የተነገረ ትንቢት አለ። በምታወራው ልክ ነው የማወራው አይደለም። ብዙ ትንቢት አለ፣ ስለ ኢየሱስ የተነገረ ብዙ ትንቢት አለ። ኢየሱስ ክርስቶስ ከመምጣቱ መካከል ይሄ ነው ሞግተኝ። እሺ አንድ ነገር ልንገርህ። ኢየሱስ ክርስቶስ ከመምጣቱ በፊት ስለ ኢየሱስ ክርስቶስ ነቢያት ሁሉ መጽሐፍት ሁሉ ተርከዋል። ስለ ነብዩ መሐመድ አንድ ኢሳይያስ 9:6 ግን ስለ ነብዩ መሐመድ አንድ የተረከ መጽሐፍ ነው። ኢሳይያስ 9:6 ግን ስለ ነብዩ አይደለም። ይቅርታ አድርግልኝ፣ ከይቅርታ ጋር በጣም ስለ ነብዩ መሐመድ አያወራም መጽሐፍ ቅዱስ ሲጀምር። ስለ ኢየሱስ አይደለም። ይሄ ኢሳይያስ 9:6 ስለ ኢየሱስ አይደለም፣ ስለ ኢየሱስ ክርስቶስ ነው የሚያወራው። ስለ ኢየሱስ ክርስቶስ እንደሚያወራ ብዙ ማስረጃ ልንገርህ። ምንም አትንገረኝ። አንድ ጥያቄ ነው የምጠይቀኝ። አንድ ጥያቄ ለምን ትጠይቀኛለህ? መጀመሪያ ልመልስልህ። ኢየሱስ ስለመሆኑ ላስረዳኝ። አስረዳኝ። ከቁጥር 1 ጀምረህ ነው የምታስረዳኝ። ኢየሱስ ስለመሆኑ ላስረዳ። ከቁጥር 1 ጀምረህ። አንደኛ ነብዩ መሐመድ የት ነው የተወለዱት? ኢየሱስ ክርስቶስ የት ነው የተወለደው? ኢየሱስ ክርስቶስ በቤተልሔም በእስራኤል ነው የተወለደው፣ በይሁዳ ምድር በረት ውስጥ ማለት ነው። ስለዚህ ኢየሱስ ክርስቶስ የተወለደው ያ ነው። ነብዩ መሐመድ ደግሞ መካ ነው የተወለዱት። እሺ ምን ይሁን? ስለዚህ ኢሳይያስ የዛን ሰዓት ትንቢትን ሲናገርም እስራኤላዊ ነው። አንደኛ ራሱ ኢሳይያስ እና ነብዩ ኢሳይያስ ስለሆነ ከእስራኤላዊ ያለ ትንቢት አይናገርም። በእስራኤል ውስጥ ስለሚወለድ ሕፃን ልጅ እየተናገረ ኧረ ተው። ስለ ዛብሎንና ነፍታሌም ስደት የዛብሎንና የነፍታሌም ስደት እስራኤል ውስጥ ነው። እሱን እያልኩ አይደለም። አሁን ቃሉ የሚናገረው ቃሉን አትቀይር። ዝም ብለህ አትለፍልፍ። ሌላ ሰው ይሄ አታድክም። እዚህ እንትን እያላችሁ ወንጌል ሁሉ ስለ ኢየሱስ አታርገኛ። ሚውት ለምንድን ነው የምታደርገው እኮ? በቃ የሆነ ደህና ምንድነው ዛሬ ማን ነው እንደዚህ? ስለ ነብዩ አይደለም፣ ስለ ነብዩ መሐመድ መናገር ነው። ከቁርአን ሄደህ ነው መናገር ያለብህ። ምንድነው አንተን ተከትለው ነው የመጡት? ስሚዞ ምንድነው ይሄ ሁሉ ህዝብ ዛሬ ወንጌል የሚለውን አልተቀበልክም እኮ አንተ። ምን ወንጌል ስለ ኢየሱስ ነው የሚናገረው። ወንጌል ስለ ኢየሱስ ያወራል። ወንጌል ይዘህ ለምንድን ነው የምትጫጫው? እውነት የያዘ ሰው አይንጫጫም። በተራ ረጋ ባለ መንፈስ ለማውራት ሞክሩ።
እና ዶንቆሮ የሚለው ከእናንተ ዘንድ አይደለም። ዶንቆሮ ማን ነው የሚናገረው? ዶንቆሮ የሚለው አጋንንት እኮ ነው። ዶንቆሮ የሚለው ዶንቆሮ ብለህ የጻፍከው እናንተ ወንጌል አይልም። አላህ ቆይ አንዴ ስሚዞ ይቅርታ። አላህ ደንቆሮ የሚለው አጋንንት ነው አለኝ። ልብ አድርጉ ጋይስ። አላህ አና ወይኔ ደንቆሮ ብሎ የጻፈው ማን ነው? እኔ የጻፋችሁት በእናንተ ዘንድ ማን ነው? አንዴ ላሳይ ደንቆሮ ማን እንደሆነ። አረ ቆይ ደንቆሮ ምን እንደሆነ ላሳይ። አንዴ ደንቆሮ ማን እንደሚል ላሳይ። ቆይ ደንቆሮ አረ ቆይ አረ ተው። አረ ደንቆሮ ማን እንደሚል እናሳይ። አረ ቆይ ወዳጂ ምን ነበረ ባላ ስድብ አጸያ ደንቆሮ ብላችሁ ስማችኋል እኮ ነው እያልኳለሁ እኮ። ደንቆሮ ማለት የአጋንንት ነው አላልክም አንተ? ደንቆሮ ብለህ የጻፋችሁት እናንተ ናችሁ እኮ። ደንቆሮ እንዴት ትላላችሁ ነው? ይኸው የጻፋችሁትን እኮ ነው እየነገርኩህ ያለሁት። እኔ ደንቆሮ ብዬ አልጻፍኩም፣ ኢየሱስ ክርስቶስ ብሏል እንጂ። እኔ አሁን ለምሳሌ አረ ነው ይኸው ደንቆሮ ብላችሁ የጻፋችሁት በእናንተ ዘንድ ነው። ደንቆሮ ብለህ ለምን ትጽፋለህ ነው? ያው ማቴዎስ ወንጌል ምዕራፍ 23 ላይ ኢየሱስ ምን አለ? እናንተ ግብዞች አለ። እናንተ ግብዞች፣ እናንተ እውሮች፣ እናንተ ደንቆሮችና እውሮች፣ እናንተ ደንቆሮች እውሮች፣ እናንተ ግብዞች ጻፎችና ፈሪሳ፣ እናንተ እውር መሪዎች፣ እናንተ ግብዞች። ይሄ ሁሉ በአንድ ምዕራፍ ነው ብራዘር። እናንተ ግብዝ ጻፊያ ፈሪሳ፣ እናንተ እውሮች፣ እናንተ ግብዞች፣ እናንተ እውር፣ አንተ ግብዝ፣ እናንተ ግብዝ ጻፎች፣ ደንቆሮ ስለ ስድብ አይናገርም እኮ አትሳደቡ ማለት እኮ ነው። እናንተ የፉኝት ልጆች። ይሄንን ነው ያው ኢየሱስ ነው ያስተማረን። ምናልባት ለተቃዋሚ ነው እሱ የሚናገረው። እሱ ለተቃዋሚ ኢየሱስ ክርስቶስ እያስተማራቸው ሰዎች ላይ የማይሰሙ እየነገረው ነው። አንተ ተቃዋሚ ነህ። አንተ ክርስቶስ ተቃዋሚ ነህ። አዳምጠኝ። ወንጌል እውነት ነው። ወንጌል ስለ ኢየሱስ ክርስቶስ ብቻ ነው የሚናገረው። እሺ አንድ እስቲ ለይኩን አንተ አውራኝ እስቲ እባክህ። ተረጋጉና አንተ አውራኝ ገና ልታሳልፍ እንጂ ከኢየሱስ ክርስቶስ ውጪ የምትናገረው ምንም የለም። ኢየሱስ ያድናል ነው። ክርክር ምን ይሰራል? ኢየሱስን እመንና ዳን። ሌላ አንተ አይደለም አንተ ኢየሱስ እድል አትሰጡም። እኔ መልስ ልነግረው ነበር። ንገረው ጳውሎስ አንዴ ከለይኩን ጋር አውራ አንዴ። አረ ዛሬ ማን ነው እነዚህን ፈቶ የለቀቀብኝ ላላ ብላችሁ ይህ ደግሞ እኔ እኮ ደስ ቢለው አላወራችሁ። ተናግራ ይወርዳል። ችግር የለም። አረ ቆይ አንዴ ላይኩን ያውራሽ አንዴ። የቤት ድምቀቶቻችን እንዴ! እሺ ላይኩን ሰላም ብያለሁ። ደህና አልሐምዱሊላህ። ምንድነው ይሄን ያክል ብሽሽቅ ነው ወይስ ትምህርት ነው? እኔ ራሱ ግራ ገባኝ እኮ በጣም ለብሽሽቅ ነው የገቡት። አንተም ነህ እንጂ ያው አንተም ለብሽሽቅ ነው አሁን የገባው። ምን ሆነ ነው? ለብሽሽቅ ነው ወይስ ለማውራት ነው የገባው? ነው አይደለም። እሺ ቆይ አሁን እሺ ማን የተቋረጠው? ቢያንስ በርዕስ ብታወሩና እንትን ቢልና ወይት የማን ነው የሚቆራረጠው? ስሚዞ ጥያቄም ታስተናግድ ከሆነ ጥያቄ ለይኩን የእርሶ ድምጽ እየተቆራረጠ ነው። መቀበል ነው። ጥያቄ ከተቀበልክ ጥያቄ መጠየቅ ታደርጓቸው። ሞዴሬተር ይላል እየተቆራረጠ ነው። የትኛውን ነው ሚት የሚደረገው? እየተቆራረጠ ሚት ላድርገው አድርጌያለሁ። በቃ ሚውት አድርጌያለሁ ላላ ብለህ ማለት ነው። ለይኩን በቃ ኔትወርክን አስተካክልልን እስቲ አንዴ። አልሐምዱሊላህ። ሰላም አለይኩም። ወአለይኩም ሰላም። እሺ ሻዳ ሚሰው አለ ብለሽ ነበር? አዎ ጓደኛ ያለች። እሺ አቅርቢያት። እሺ እኛ ቋንቋ አትችልም። ፊሊፒኒ ናት። ከኔ ጋር አብረኝ የምትሰራው ልጅ ናት። ፊሊፒንስ ነች? አዎ። እንግሊዝኛ አትችልም? ትችላለች። ኦኬ አቅርቢያት። እሺ ሄሎ ሲስተር how are you? I'm good. How are you? Alhamdulillah. Are you fine? Yes, alhamdulillah. Alhamdulillah. Yeah, okay. Are you living in Saudi?
No, I'm here in UAE. Yeah, UAE. Okay, right. So do you wanna embarrass Islam? Yes. MashaAllah. Do you know that we worship only one God? Yes. MashaAllah. Do you accept that Prophet Muhammad alayhi salatu salam is the final prophet? Yes. All right, MashaAllah. Then say what I'm saying, okay? What I'm saying, inshallah. Okay, ashhadu Ashhadu an la ilaha an la ilaha illallah illallah wa ashhadu wa ashhadu anna Muhammadan anna Muhammadan abduhu abduhu wa rasuluhu. wa rasuluhu. I bear witness. And witness. I bear witness. I am their witness. I bear witness I bear witness that there is no God but Allah, that there's no God but Allah, and I bear witness and I bear witness the Prophet Muhammad the Prophet Muhammad is the final prophet of Allah, and the final prophet of Allah and his servant, the prophet of Allah and his servant. what? Okay, want me? Okay, I bear witness that the Muhammad is. Sorry again. Can you talk slowly? I bear witness I bear witness Prophet Muhammad Prophet Muhammad is the final prophet of Allah, is the proper the final prophet of Allah, the final prophet of Allah, and I bear witness that he is the servant of Allah. and I bear witness of a servant of Allah. MashaAllah, MashaAllah. Yeah, from now on you are Muslim, inshallah. There is, I think, your sister. So, Assalamu alaikum. አለሻ እህታችን ወአለይኩም ሰላም ወራህመቱላህ። በቃ እሺ፣ ሰላት አሳያት ምናምን ቁርአን እንድትቀራ አድርጊያት ምናምን። እሺ፣ አበረታቻት። አላህ ያግዛት ኢንሻአላህ። በቃ በርቱ። በቃ ቀጥሉ። እሺ ጄክ፣ እኔ ሰላት ልትወደሽ። እሺ እኔም መንገድ ላይ እየሄድኩ ነው፣ ግን አንዳንድ ሰው የሚያግዝም ሰው ቢኖር ጥሩ ነው። አለ እስኪ ዞማል ላይ አንዴ ብዙ አክቲቭ አይደለሁም፣ ግን አለው አንድ ሰው ላኩ። ጥያቄ ያላችሁ? ጥያቄ ያለ አሁን ይሰማል? አዎ ትሰማለህ? ጥያቄ ይሰማል? አዎ ትሰማለህ? መጀመሪያ ላይ ኩን ይቀጥልና ከዛ ጳውሎስ ትቀጥላለህ። አዎ ቀጥል። ላይ ኩን ጥያቄ አለ? አዎ ጥያቄ አለ። እሺ ቀጥል ጥያቄ። ብዙ ጊዜ ቃል በቃል ኢየሱስ ክርስቶስ አምላክ ነኝ ያለበትን ቦታ አምጡ ትላላችሁና አላህ ቃል በቃል እኔ አምላክ ነኝ ያለበት ቦታ አለ? አዎ አለ። እሺ ማስረጃ ማየት እችላለሁ? አዎ ይቻላል። አን አላሁ ላ ኢላሀ ኢላ የሚለውን እስቲ ማን ነው የሚያወጣልኝ? ሱረቱ ጣሃ ላይ አለ። ቁርአን ወረደው ለነብዩ መሐመድ ነው። ስለዚህ ለነሱ ለነብዩ መሐመድ ቃል በቃል የተነገራቸው ማለት ነው። አው እሺ አማርኛን ቤካ ቃል በቃል ነው እያልኩ ያለሁት። በአማርኛ ቀጥታ አለ ነው እያልኩ ያለሁት። ተመልከት ከፍቶልሃልና ኢነኒ አነላሁ ላ ኢላሀ ኢለላህ ፈዕቡድኒ አለ። ከኔ ውጭ እኔ አላህ ነኝ፣ ከኔ ውጭ ሌላ አምላክ በእውነት ሊገዙት የሚገባ የለም። ፈዕቡድኒ አምልከኝ አለ። ለማን ነው ያለው? ለነብዩ ሰለላሁ ዐለይሂ ወሰለም፣ ለህዝቡ አጠቃላይ። ለህዝቡ ቁርአን ለማን ነው የወረደው? አጠቃላይ አዎ። ቁርአን ለማን ነው የወረደው? ለአንተም ለኔም ለሁላችሁ። ያ ልትክደው ነው? አይኔን ግንባር ያድርገኝ ነው መጀመሪያ። አይኔን ግንባር ያድርገኝ ነው ምንድነው? አይኔን ግንባር ያድርገው እያልክ ነው?
አይደለም እኔ እኮ እዚህ ጋር እኮ እንትን ልልህ ነው ያ ማለት እኮ ይሄን ቃሉን አልተናገረውም ማለት አይደለም ግን ቃል በቃል ይሄ መሐመድ እኮ ጅብሪል ነገረኝ ብሎ የተረከልህ ነው እንጂ ቃል በቃል አላህ የተናገረው አይደለም እንዴ ያው እየተናገረ ነው እሱ ራሱ እኮ ቁርአን ለማን ነው የወረደው ያልኩህ እኮ ነው ያው እዚህቹ ላይ ምን አለ እኔ ብሎ እየተናገረ ያለው ማን ነው እዚህች ጋር ኢነኒ አለ እኔ አለ ማን ነው እኔ እያለ ያለው እሱንም እኮ አሳየኝ እኮ እኔ የሚለውን እኮ አሳይተኛል ግን እኔ ደግሞ እያልኩ ያለው ይሄ እኔ ብሎ ለጅብሪል ጅብሪል ለማን የምን ጅብሪል ለጅብሪል አይደለም እያልኩ ለጅብሪል ይላል ኧረ ተረጋጋ እሺ ለማንኛውም መጀመሪያ ቀስ በል እሺ የትም ብትሮጥ ያው ስለማታመጥ ተረጋ በል እሺ ቁርአን ለማን ተረጋጋ ኧረ ታች ነው ማረጋ ተረጋ አታዳምጡ እስሚ ቀጥል የለም እኮ ኧረ እኔ ተረጋግቻለሁ አንድ ጥያቄ ብቻ ልጠይቅ ለይኩን ያለ ለይኩን አለው እኔ ሰው ነኝ ማን ነው ሰው ነኝ ያለው እኔ ነኝ ስልክ ነው ያደረሰልክ ያ እኔ ሰው ነኝ ማን ያለው እኔ ነኝ ያለው አይ አንተ እንደዚህ ለማለት ብዙ ማስረጃ አለ ብዬ ነው ቆይ አንዴ ይጠየቅኩም ብቻ እሺ ወዳጅ ይጠየቅኩም ማስረጃ አለ አንተ እኔ ሰው ነኝ ለምትለኝ እኔ ሰው ነኝ የሚለው መልእክት ወደ አንተ እንዲደርስ ሶስተኛ ወገን አስፈልጓል አይደል ሶስተኛ ወገን ገብቷል ማስረጃም አለ ምንድነው ማስረጃ አልገባኝም ያ ማለት ቁርአን ለነብዩ ነው የወረደው ትላለህ ነብዩ ሲቀበል ያየው ማስረጃ እስኪ ነብዩ እኔ እንደዛ አላልኩም እኔ ጠየቅኩክ እኔ ሰው ነኝ አልኩክ እኔ ሰው ነኝ የሚለውን መልእክት ወደ አንተ እንዲደርስ ሶስተኛ ወገን ገብቷል አይደል ያ አሁን እኔ ሰው ነኝ ስልኩ ነው እያለ ያለው ወይስ እኔ ነኝ ስልኩ ባይኖር አንተ አትልም እንጂ እኮ ማን ነው እያለ ያለው ቀጥታ ነው እያልኩ ያለሁት እኔ ሰው ነኝ ቀጥታ ነው እኔ ነኝ አንተ ነህ ስለዚህ ግን የሆነ እንትን ረዳት አስፈልጎ ነው እያልክ ያለው ባሁን ላይ ማለት ነው ረዳት አስፈልጎኝ አዎ ያለ ስልኩ ማለት እኔ አንተ አለህበት ሆኜ እኔ አንተ መስማት አልችልም ያለ ስልክ እኮ አድራሽ እየመጣ ነው አንተ ስለማትችል እኔ እናንተ ስለማንችል ነው አምላክ መቻል አለመቻል እሱ ጋር የሌለ ነገር ነው ነገር ግን አምላክ በተለያዩ መንገዳቶች መልእክትን ወደ አንተ ያደርሳል ወደ ሰዎች ወደ ህዝቦች መልእክት ያደርሳል እንዲሁም ነብያቶችን በተለያየ መንገድ ያናገራቸዋል ነብያቶች ጋር መልእክት ሲያደርስ ሜሴንጀር አለ መልእክተኛ አለ ሶስተኛ ወገን ያ መልእክተኛ ሲገብቶ መልእክቱን ቀጥታ ያደርሳል ያለው ተኮኒ አሁን ለሱ ነው አንዴ ስማኝ ለምንድነው አንዴ ጥያቄ አለኝ ኧረ ተረጋጋ በእናት እንዴ እኔ አሁን ትክክል ነህ እኮ እኔ አንተንም እኮ እረዳሃለሁ ግን ስለዚህ ቃል በቃል መጥቷል ማለት ነው አንተ እንደዚህ ማምጣት ከቻልክ ችግር የለም አንተም እንደዚህ ማምጣት ከቻል እሺ አንተ አሁን በመጽሐፍ ቅዱስ ላይ አብ እኔ አምላክ ነኝ ያለበትን አሳየኝ እና የቁርአን በመጽሐፍ ቅዱስ ነው የሚመለሰው እኔማ መለስኩልህ እኮ በቃ ጨረስኩኝ አሁን ራስህ እኮ መልሰዋል ኦሬዲ እኮ ውይይቱ አልቋል ምክንያቱም እኔ ሰው ነኝ ብዬ ስልክ እያደረሰልኝ ያለው ስልኩ ሳይሆን እኔ ነኝ እያለ ያለው ማን ነው እያለ ያለው እስሚዞ ነው እኔ ነኝ ሰው ነኝ እያለ ቃል በቃል እያለ ያለው እስሚዞ ቃል በቃል እኔ ሰው ነኝ ያለው ነገር ይሄ ነው አዎ ቃል በቃል ነው አዎ ይሄን ነው አምጣ ምንለው ስትጀምርም ጥያቄህ ምን ብለን የጀመርከው እናንተ ቃል በቃል አምጡ ስለምትሉ አይደል ያልከው እኛ ቃል በቃል ምንለው ይሄንን ነው አንተ ይሄንን አምጣ ቃል በቃል ማለት ይሄ አይደለም ቃል በቃል ማለት እኛ ምንለው አይደል ስትጀምር እናንተ የምትሉት አይደል ያልከው እኛ ምንለው ይሄንን ነው አንተ ይሄን አምጣ ሰማኝ እሺ አንድ ጊዜ እሺ ጨርሰናል እኛ ይሄው አምጥተናል እኔ እነግርሃለሁ ችግር የለውም አንተ አሁን ማስረጃ እስሚዝ ምንድነው መሰለህ ስለናንተ ከናንተ በላይ ስለራሳችሁ እኔ ነኝ የማውቀው እናንተ ስለምታወሩት ነገር ታዲያ እኛ ምንለውን ተናገርን እኮ እኛ ምንለውን እየነገርን የኔና ሳይልኝ ችግር አንደኛ ትልቁ ችግር አታዳምጥም የሆነ እንዲሁ ዝም ብለህ ስላወራህ በደንብ አርጊው ያረክ ይመስላልና እኛ ምንለው እንደዛ ማለት አይደለም እኔ እውነት ነው አስጨርሰኝ ምክንያቱም አንድ እስቲ ያላውራ እስቲ አስጨርሰኝ እሺ አሁን ምንድነው መሰለህ እኛ ምንለው ይሄ ነው ስትባል አይ እናንተ የምትሉት ይሄ አይደለም ሌላ ነው ብለህ መሞገት አትችልም ምክንያቱም እኛ ምንለውን እኛው ነው የምናውቀው
እኛ የምንለው ይሄ ነው ካለ በቃ እንደዛ። ኧረ በቃ ታች አይደለም አንተ ባልከው እኮ አይደለም ቁርአን የወረደው ለነብዩ ጳውሎስ ቀጥል። ማለትም ፈልገው መጽሐፍ ቅዱስ ላይ አሁን ጥያቄ ካለ ጠይቅ ብራዘር፣ ወይ ጥያቄ ካለ ወይ ክርስቶስ አምላክ መሆኑን ንገረን። እሺ ክርስቶስ አምላክ መሆኑን የሚያሳይ ከመጽሐፍ ቅዱስ አነባለሁ። ለሱ ብቻ ሰው እንዲሰግድና እሱ አምላክ እንደሆነ የአምላክነቱን እስቲ ማስረጃ ከማውራት በፊት መጽሐፍ ላይ ፊልጵስዩስ ምዕራፍ 2 ከቁጥር ካንተ ጋር ካለ ማየት ትችላለህ። ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ እንደዚህ ይላል። በክርስቶስ ኢየሱስ የነበረ እሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እሺ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞትም ይኸው የመስቀሉ ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ ያደረገው፣ ከስም ሁሉ በላይ ያለው ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብርና ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። አዎ ትክክል ነህ። ኢየሱስ ክርስቶስ ያው ሰው መሆኑን ነግረናል። እናመሰግናለን። እሺ ሌላ ጥቅስ አለ? ሌላ እኮ ሰው መሆኑን ነግረናል። እኔ አሁን ኢየሱስ አምላክ እንደሆነ አላገኘሁም እዚህ ጥቅስ ላይ ከይቅርታ ጋር። እዚህ ጋር ስለመተናነስ ነገርከኝ። ኢየሱስ ራሱን እንዳስተናነሰ ነገርከን። ከዛ ለመስቀል ራሱ እንደሰጠና አምላክ ደግሞ ከፍ ከፍ አደረገው። መጀመሪያ ዝቅ ያለ ነበር፣ ለራሱን ስላስተናነሰ አምላክ ያለ ልክ ከፍ ከፍ አደረገው ማለት ነው። ከስምም ሁሉ በላይ የሆነ ስም ሰጠው ሲል ስልጣን ሰጠው ማለት ነው። አለቀ ጨርስ። ሌላ ደህና ጥቅስ ይሄ አያስኬድም። ሌላ ደግሞ መሐመድ ከድንግል ነው የተወለደው? ኢየሱስ አይ ከድንግል አልተወለደም። ስለዚህ ቅድም ኢሳይያስ ላይ የተጻፈው ድንግል ትጸንሳለች ሕፃንም ትወልዳለች የሚለውን አንተ ደግሞ ይሄ ስለማመድ ነው አልክ። ለኢየሱስም አይደለም እሱ ጥቅስ። ታዲያ ለማን ይመስላል? ይብሮ ነብዩ እኮ ከድንግል ነው የተወለደው። ከድንግል ያልተወለደ እኮ የለም። ሁሉም ከድንግል ነው የተወለደው። እስቲ ነገር ድንግል ሲባል እኮ ወንድን ሳታውቅ የተወለደና ወንድ ጋር ተገናኝቶ የተወለደ አንድ አይደለም። ገብቶኛል። እዛ ላይ ድንግል አይልማ ችግሩ። አሁን አልማና ቤቱላ ሁለቱን ትርጉሞች ታውቃቸዋለህ? ቤቱላ ማለት ነው፣ አልማ ማለት ነው። ኢየሱስ ክርስቶስ ከመንፈስ ቅዱስ የተጸነሰ ነው። አረ ላላ ብለህ ኢሳይያስ 7:14 ላይ ድንግል ለሚለው ቃል የገባው አልማ ነው ወይስ ቤቱላ የሚለው ቃል ነው? የዕብራይስጥ ቃል አታውቀውም? እሱ በዕብራይስጥ አይ እናንተ ሌላ ነገር ጨምራችሁ ሊሆን ይችላል። እኛ ጨመረን ዕብራይስጥ ላይ ጨመረን። ቁርአን እሺ፣ በመጀመሪያ ሲጀምር ምን ብሎ ነው የሚጀምረው? እሺ ምን ብሎ ይጀምራል? ደባለክ በዛ በየአይነት አደረከው። አይ በጅማሬው ላይ ማለት ነው። በዚህ ስናስብ የሆነ ነገር ታነሳና ያንን ነገር እያሰብን ነው እያለ ሌላ ሐሳብ ነው የምታስገባብን። ድሮ እኮ ነው የሆንክብን። አይ እናንተ ስለም ስማ፣ መጀመሪያ ቋንቋ አይደለም መሰለኝ። ችግር የለውም አብሽር፣ ቀጥል እስቲ። እሺ ቁርአን ምን ብሎ ይጀምራል? እሺ ችግር የለውም። ምን ብሎ ይጀምራል ነው? አንተን ነው የጠየኩት። አንተ ንገረና። እኔ አላውቀውም። የሚገርምህ እስቲ አንተ ንገረኝ። አይ በጣም ሮሮ የሆነው አላህ ክብር ይሁን ምናምን ይላል አይደል? ምናምን አይልም። ከይቅርታ ጋር እጅግ በጣም ሮሮ በጣም አዛኝ ነው። እሺ ምንድን ነው? የሆነ ሰው ያደረገውን ሳታውቅ ቅድሜ
ቀድሞ ስራው ነው የሚነገረው፣ ቀድሞ ምስጋና ነው የሚገባው። ይሄ ሰውዬ እንዴት ነው ምንድነው? አሃ መመስገን የለበትም ነው አምላክ? ቀድሞ ስራው ነው የሚመሰክረው ያለም መሰለኝ። እስቲ ጳውሎስ ምን እያልከን ነው? እስቲ ሐሳብ ምንድነው? አይ አሁን የኛ መጽሐፍ ማለት ነው። በመጀመሪያ ሲጀመር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እሺ ምድርን ባዶ ነበረች፣ እሺ አንዳችም አልነበረባትም፣ ጨለማ በጥልቁ ላይ ሰፍሮ ነበር ይላል። ኢየሱስ ነው ሰማይና ምድር የፈጠረው? አዎ አዎ አዎ። የቱ ጋር ነው እንደዛ የሚለው? ኢየሱስ ነው የሚለው? አይ እግዚአብሔር ይላል፣ ግን እግዚአብሔርና ኢየሱስ አንድ ናቸው። ኦኬ። አብ ምንድን ነው? አብ እግዚአብሔር ነው። ስንት እግዚአብሔር ነው ያለው? ስላሴ ይባላል እንጂ አንድ ነው እግዚአብሔር። ኦኬ እግዚአብሔር አንድ ነው። ኦኬ ስለዚህ አብም ወልድም መንፈስ ቅዱስም ተባብረው ነው የፈጠሩ ሰማይና ምድር ማለት ነው። አዎ አንድ አካል ናቸው። በቃስ አዎ ስማ አንድ አካል ናቸው። እሱ ያው አንድ አካል ከሶስት ወደ አንድ ሞዳሊዝም ውስጥ ገባ አንተ ሰውየው። አሁን እኔ እውነቱን ስማ፣ በሰው እንደተጀመረ የሚናገር ነገር አለ። አውራ ወላ አንተ አውራ፣ እኔ አልቻልኩም። የእናንተ ቁርአን በሰው እንደተጀመረ ይግባባል። ከስሚዞ ጋር ነው የሚግባባው። አንዴ ስማ እሺ ጳውሎስ አረ ሚውት አድርግልህ አላ ብለህ ሚውት አድርግልህ። ዛሬ ተከትላችሁ ነው ያመጣችሁ። ጥያቄ የእናንተ ቁርአን በሰው እንደተጀመረ የሚናገረው ቀድሞ ስራው ሳይታይ ለምንድን ነው በምስጋና የጀመረው? ስራው ሳይታወቅ ያለ ስራ ይፍረስ። ስላሴ ሶስት አካል ናቸው ወይስ አንድ አካል? ጳውሎስ አይሰማም? እሺ በቃ ከእንትና ጋር እባክህ አንተ ጳውሎስን ተወስ፣ ሚዜኛውን አውሩት። የኛውን አውራ ከበረከት ኧረ ተወው፣ የኛውን አይሰማም? አንተ አዛገን እኮ አንድ አካል ይላል እንዴ ሞራሊዝም። ይሄ እኮ ሊትራሊ ከክርስትና ዓለም ነው የሚያስወጣው። ኦንሊ ጂሰስ ራሱ ለዚያ ነው የራሱ እምነት ነው የሚመሰረተው። የራሱ እምነት መስርቷል። ሶስትም እንደፈለገ ነው የሚያደርጋቸውና በረከት እስቲ ቀጥል። ጥያቄ ነው። እኔ በነብዩ መሐመድ ላይና ቃል በቃል ቅድም እየተናገራችሁም ነበረ። ቃል በቃል አንደኛ ጥያቄ ምንድነው? ቃል በቃል እግዚአብሔር በመጽሐፍት ቅድም ፖስቼ እምቢ ያለ በቃ ምንም አልሄዳለ። አሁን ልደልተውና ለፖስተው ኦራይት እሺ ላርገው አንዴ ቆይ እንደዛ ባርገው ይሻላል። እሺ እንዴት ነኝ? ደህና ነኝ አልሐምዱሊላህ ረቢል ዓለሚን አርረሕማን አርረሒም። እሺ አንዴ አይ ቲንክ ፖስት ላርገው ድጋሚ ይመስለኛል። ቡና ሸተተኝ። ትጠጣላችሁ? ይሄንን አርጉት፣ አላቅላችሁ። ይሄንን ቫይራል አውጡት፣ ግቡና እሺ። ያው አንተ ይሄንን ቪዲዮ እሺ፣ ይሄን ቪዲዮ አንዴ ቫይራል አውጡት ኢንሻአላህ። ቪዲዮ ጥሩ እንትን ነው፣ ስለ ኡምራ ይለቀቁት ምናምን ነውና እስቲ ግቡና ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አርጉት እሺ። ግቧ። አሁን የለቀኩት ቪዲዮ ይሄው ሪፖስት አድርጉት እሺ ሁላችሁም። ከዛ ኮሜንት ጻፉ፣ ሼር አድርጉት። ኦልራይት
አልሐምዱሊላሂ ረቢል ዓለሚን አንተን ስላለው ታግ ሲኖረው እኮ እንደዚህ ነው በቃ ታግ ካለው ዋስጭኝ እሺ ለኔ አው ሂዱ አንዴ እሺ ጋይስ ሄዱ አልኳችሁ ሄዱ አትሄዱም ትሄዳላችሁ ጁምዓ ሰገድክ ዞይላ ሰላም አለይኩም እንዴት ነሽ አረ ይሄንም ያህል የለም ትንሽ ዋሪታ አለ እሷን አምጪልኝ ሙስሊም መሆን እፈልጋለሁ ግን እፈራለሁ ማለት ቢኒ እስቲ ላኪ እስቲ ነይ ላኪ አወራሻለሁ ነይ ላኪ አንድ ጊዜ አው ቀበና እሺ እንትን ነይ ግቢ ነይ ኦኬ ታርጊ ላስገባሽ ታዲያ ያስገባሽ ስንት ነው ለምን አያስገባሽም ያስገባሻል ነይ ግቢ እሺ አንቺ ላኪ እሺ ከላክሽን ያስገባሻለሁ ነይ ማዕድን የሚለው ክርስቲያን ኮንክ ብቻ ነው ማስገባሽ አባ ሙስሊም ኮንክ ካሁን ውረድ አደራ ነው ሳላወርድ እሺ ማዕድን ደህና ነህ እንዴት ነህ ብራይ ደህና ነኝ አልሐምዱሊላህ ንቅት ብራይ ደህና ነህ ኧረ ደህና ነኝ አንተዋ እንዴት ነው ነገሩ ንቅት ብያለሁ እንዴት ነህ ጠፍተሃል እኮ ኧረ እንዲያው አለው አንተዋ ተመልሰሃል እንዴት ነው ብራው አልሐምዱሊላህ አሁን እባክህ እኔ አሁን ከክርስቲያኖች ጋር ላወራ ነው የኔ ወንድም ሐቢቢ ሰላም አለይኩም እንዴት ነሽ ታች ትሆንልኛለህ ከይቅርታ ጋር እሺ አውርዴ خلاص እንግዲህ ሰላም አለይኩም አላልክም ስትገባ እንግዲህ እኔው እንግዲህ ሰላም አለይኩም ልበለ ወአለይኩም ሰላም ዲናው አለልኝ ሰላም አለይኩም አታጭበርብሩ መጣችሁ እኔ ክርስቲያን ላኩላለሁ እናንተ ሙስሊሞች ስልካላችሁ ታው የታለሽ የቀድሞ ልጅ ሙስሊም መሆን ፈልጋለሁ ያልሽ የታለሽ ነይ ወይ ስልኬን ልስጥሽና ላዋራሽ በውስጥ እዚህ የምትፈሪ ከሆነ ጁሙዓ ስለሚወዱኝ ነው አውቃለሁ እኔም እወዳችኋለሁ ሁላችሁንም ለአላህ ብዬ ግን ምን መሰላችሁ ያ ጀማዓ የገባውለት አላማ ለዚህ አይደለም እሺ ይሄ አላማዬ አይደለም እኔ አሁን አላማዬን መሳት አልፈልግም እዚህ ስገባ አላማዬ ዳዕዋ ማድረግ ነው ኦኬ ቀጥታ ወደ አላማዬ ነው እንጂ መግባት የምፈልገው እዚህ ጋር ብቻ ከእናንተ ጋር ከዚህ ጋር እሺ አንድ ሰው ሰላም ብዬ ሌላ ሰውም ሰላም ማለት አለብኝ ግዴታ ማለት ነው እንደዛ ደግሞ አይሆንም ስለዚህ በቃ አንዴ ሁላችሁም ሰላም አለይኩም ብያችኋለሁ በቃ ለአላህ ብዬ ወዳችኋለሁ እሺ አላህ ይጠብቃችሁ ሁላችሁ ነው በቃ ይሄ ነው ከዚህ በላይ እንግዲህ ምንም እንዴ ምን ሆናችሁ ነው አሁን ምን አደርጋለሁ መሰላችሁ ፖስት ልጀምርና መቼም እንግዲህ ቪዲዮን ግቡና ሪፖስት አድርጉልኝ እሺ ጋይስ ቪዲዮ ለቀቅ ያለው ኮፒ ሊንክ ሪፖስት